የዘውትር ተመልካቾቻችን በእያላችሁበት የተለመደው ሰላምታችን ድረሳችሁ ያለን ለሰዓቱ ያጠናቀርንላችሁ ዜናዎቻችን ይዘን መጥተናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ አጠናቀርንላችሁ ዜናዎቻችን የምንሸጋገር ይሆናል። በቅድሚያ ማርዕስተ ዜናዎቹን በማስቀደም እንጀምራለን። ቶኪቻውን አይኑን አስረን ከሐዋሳ 30 ኪሎ ሜትር ብናወርደው አቅጣጫውን አውቆ ወደ ሐዋሳ አይመጣም ሲሉ ፕሬዝዳንት ደስታ ሌዳሞ ተናገሩ። ለነጻነትና ለአንድነት ከጠዋቱ 12 ሰዓት ጀምሮ በጎንደር ሁሉም ማዕዘናት በፋሽስቱ አብይ አህመድ ሰራዊት ላይ የተጀመረው ወታደራዊ ማጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉ ተሰማ። የኢትዮጵያ ባህር ላይ መዳረሻ የማግኘት ምኞት የተሳሳተና ጊዜያዊ ያለፈበት ነው በማለት ኮነነች። ዓለም አቀፍ ማህበረሰብ ጫና እንዲያደርግም ጥሪ ያቀረበች ኤርትራ። አንድ የአሜሪካ ፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ ዓለም አቀፍ ተራድኦ ድርጅት USAIDን ወደ ነበረበት እንዲመለስ ትዕዛዝ መስጠቱን ዓለም አቀፍ የዜና ምንጮች ዘግበዋል። እነዚህና ሌሎቹን በዝርዝር የምንመለከት ይሆናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝን። ቶኪቻ አይኑን አስረን ከሐዋሳ 30 ኪሎ ሜትር ብናወርዱ አቅጣጫውን አውቆ ወደ ሐዋሳ አይመጣም ሲሉ ፕሬዝዳንት ደስታ ሌዳሞ ተናገሩ። የሲዳማ ክልል ፕሬዝዳንት ለድምጻዊ ቶኪቻው ክስ መልስ ሰጡ። እኔ በመሰረቱ ድምጻዊ ቶኪቻው ሲዳማን ያውቃል ብዬ አላስብም። የሲዳማን ቋንቋ ተቀብሎ በሲዳምኛ መዝፈኑ ነው እንጂ ሲዳማ ውስጥ ኖሮ የሲዳማ ስነልቦና አውቆ ሲዳማ አሁን ያለበት ሁኔታ ተረድቶ በሲዳማ ችግር መፍትሄ ለመሆን የተነሳ ሰው ነው ብዬ አላስብም ሲሉ ተናገሩ። ቶኪቻውን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ብናወርደው መንገዱን አውቆ ተመልሶ ሐዋሳ ይገባል ብዬ አላስብም ሲሉም ገልጸውታል። በሲዳማ ችግር ጊዜ ያለው ያላላ አርቲስት ነው ያሉት ፕሬዝዳንቱ በትግል ጊዜ እንኳን ተደብቆ ነበር ሲሉ ተናግረዋል። ፕሬዝዳንቱ አክለውን ፕሬዝዳንቱ ለሲዳማ ሕዝብ ስሜቱ ስስ ነው የመዋል ብዬም አላስብም ብለዋል። ሌላው ቀርቶ በቅርቡ የተከሰተውን የመሬት መንሸራተትና 70 ሰው በመኪና አደጋ መሞት መላው ኢትዮጵያውያን አብረውን ሲያዝኑ እሱ አሁን በሚያወራበት ሚዲያ ላይ ሀዘኑን ገልጾ እንኳን አያውቅም ብለዋል። ለነጻነትና ለአንድነት ከጠዋቱ 12 ሰዓት ጀምሮ በጎንደር ሁሉም ማዕዘናት በፋሽስቱ አብይ አህመድ ሰራዊት ላይ የተጀመረው ወታደራዊ ማጥቃት በጠላት ላይ ከፍተኛ ሰብአዊ ቁሳዊ ኪሳራ ማድረስ ተችሏል። የዘመቻው አካል የሆነው የጎንደር ሰሜን ምዕራብ ቀጠና በተለይም በጅንግር እና መሪና በጠላት ላይ በተወሰደ ወታደራዊ ማጥቃት 06 ብሬን፣ 1 ስናይፐርና 1012 በላይ ነፍስ ወከፍ የጦር መሳሪያ ከ4000 በላይ ተተኳሽ ጥይት 81 ፈንጆችን ከጠላት የተማረከ ሲሆን ከ116 በላይ ጠላት ተደምስሷል። 35 ጠላት በህይወት ተማርኳል። የጎቤ ክፍለ ጦር፣ የተከዜ ክፍለ ጦር፣ የዘራይ ክፍለ ጦር፣ የጎቤ ክፍለ ጦር፣ የተከዜ ክፍለ ጦር፣ የዘራይ ክፍለ ጦር፣ የሰሜን አምባራስ ክፍለ ጦር የድሉ ባለቤቶች ናቸው። ከጠዋቱ 11 ሰዓት የጎንደር ዙሪያ ወረዳ መቀመጫ ማክሰኝ ከተማ የመሸገውን ጠላት ኃይል ላይ ማጥቃት የከፈተው የጎንደር የበጋሻው ክፍለ ጦር አካል ብርጌድና ሻለቃ ዞዛምባ ንጉስና የጥቁር አንበሳ ብርጌድ ከጎንደር ባህር ዳር ዋና መንገድ በመቆጣጠር የከተማዋን የተቆጣጠረ ሲሆን የጠላትን ማጎሪያ እስር ቤት በመስበር እስረኞችን ነጻ አድርጓል። በተጨማሪም ከ30 በላይ ሞትና ከ20 በላይ ቁስለኛ ሆኗል። በደቡባዊ የጎንደር ቀጠና ሰፊ ቀጠና የሸፈኔ አውደ ውጊያ እየተደረገ ሲሆን የሰሜን ምዕራብ ጀነራል ውባንተባ አባተ ኢንጂነር ስመኘው ተወርዋሪ ክፍለ ጦርና መብረቆ ክፍለ ጦር በአምባሰይ ወረታ ጋሳይ አለምበር ጎላሃ እና እንዲዘመን የሰፈረው የጠላት ኃይል ሙሉ በሙሉና በከፊል የተደመሰሰ ሲሆን የወረዳ መቀመጫ የሆነችውን የአንበሳ ከተማ ሰፍሮ የነበረው ጠላት ሙሉ በሙሉ ተደምስሷል። ኤርትራ የኢትዮጵያ ባህር ላይ መዳረሻ የማግኘት ምኞት የተሳሳተና ጊዜያዊ ያለፈበት ነው በማለት ኮነነች። ዓለም አቀፍ ማህበረሰብ ጫና እንዲያደርግም ጥሪ ያቀረበች ኤርትራ ኢትዮጵያ በዲፕሎማሲ ወይንም ወታደራዊ ኃይል የባህር መዳረሻና የባህር ኃይል ቤዝ የማግኘት የተሳሳተና ጊዜ ያለፈበት ምኞት ግራ አጋቢ ነው ስትል ገልጻ ዓለም አቀፍ ማህበረሰብ ኢትዮጵያ ጎረቤቶቿ ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግ አሳሰበች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ለአምባሳደሮች ዲፕሎማቲክ
ኮርፕስ አባላትና ተባበሩት መንግስታት ድርጅት ተቋማት አመራሮች በሰጡት ማብራሪያ የኤርትራ መከላከያ ሰራዊት በትግራይ ለ2 ዓመት የዘለቀው ጦርነት በጥቅምት 2015 ዓ.ም ማብቃቱን ተከትሎ በዓለም አቀፍ ደረጃ እውቅና ወዳለው የኤርትራ ድንበሮች መልሶ ተሰማርቷል ብለዋል። በኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ኤክስ ገጻቸው ላይ ኤርትራ በኢትዮጵያ ላይ ጦርነት ለመክፈት እየተዘጋጀች ነው በሚል የሚቀርበው የሐሰት ክስ ነው ብላለች። የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ቀረበ። ባንክና ኢንሹራንስን ጨምሮ በበርካታ አገልግሎት ላይ ክፍያ ይፈጸማል። የሚጠበቅባቸውን ክፍያ በወቅቱ ገቢ የሚያደርጉ ወለድና ቅጣት ይከፍላሉ። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ የመንግስትና የግል ድርጅት ተቀጣሪ ሰራተኞች የሚከፈላቸው የተጣራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካተተ። የተወካዮች ምክር ቤት ትላንት መጋቢት 9 ቀን 2017 ዓ.ም ባደረገው መደበኛ ስብሰባ የምክር ቤት አባላት በረቂቅ ላይ ለስምምነት ደቂቃ ያህል የተወያዩበት በኋላ ለምክር ቤት የውጭ ግንኙነት ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። በረቂቅ አዋጁ ማብራሪያ ላይ በቅድመ አደጋ፣ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋትን ቅነሳ፣ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። በሜዲትራኒያን ባህር የጀልባ መገልበጥ አጋጠመ። መጋቢት 10 ቀን 2017 ዓ.ም ሜዲትራኒያን ባህር ላይ በደረሰ የጀልባ መገልበጥ አደጋ 40 የሚደርሱ ስደተኞች አስክሬን አለመገኘቱ ተገለጸ። ጀልባው ከቱኒዚያ 56 ስደተኞችን አሳፍሮ የተነሳ መሆኑንም አልጀዚራ ዘግቧል። የጣሊያን የባህር ወደብ ጠባቂዎችም እስካሁን የ6ቱን ተሳፋሪዎች አስክሬን ማግኘታቸውን ያስታወቁ ሲሆን 10ሩን የጀልባ ተሳፋሪዎች በህይወት ማትረፋቸውን አስታውቀዋል። በደረሰው አደጋ እስካሁን 40ዎቹ የጀልባ ተሳፋሪዎች አልተገኙም ተብሏል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ፍልሰተኞችን የኮት ዲቯር፣ ማሊ፣ ጋምቢያ እና የካሜሮን ዜጎች መሆናቸውንም አስታውቋል። አንድ የአሜሪካ ፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ ዓለም አቀፍ ተራድኦ ድርጅት USAIDን ወደ ነበረበት እንዲመልስ ትዕዛዝ መስጠቱን የዓለም አቀፍ የዜና ምንጮች ገልጸዋል። ፍርድ ቤቱ USAID በጥድፊያ እንዲፈርስ የተደረገበት መንገድ የአሜሪካ ህገ መንግስቱን በብዙ መንገድ ጥሷል ሊባል የሚችል ነው ማለቱን ዘገባዎች ጠቅሰዋል። የUSAIDን የማፍረስ ወይንም መልሶ የማዋቀር ስልጣን የህግ አውጪው ምክር ቤት ብቻ ስልጣን እንደሆነ ፍርድ ቤቱም ጠቅሷል ተብሏል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከድርጅቱ 83% ስራዎች ሙሉ በሙሉ እንደታጠፉና ቀሪዎቹ በውጭ ጉዳይ መስሪያ ቤቱ ስር መጠቃለላቸውን ከሳምንት በፊት መግለጫዎች አይዘነጉም። ለሰዓቱ ያጠናቀርንላችሁ ዜናዎቻችን በዚሁ አብቅተናል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ ቻናላችን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድትጠብቁን በአክብሮት ጋበዝን። ጤና ይስጥልን።